ከሚታበይ ሀብታም ትህትና ያለው ድሃ ይበልጣል። እንዳታስቡት ይሄ ከእናንተ ይራቅ። ገንዘብ ቢኖርህም እንኳን ገንዘብ ካስታበየ ድሃ መሆንን አስተውል። ገንዘብ ቢኖርህም እንኳን ፍቅር ከሌለ ድሃ መሆንን አስተውል። ድሃ መሆንን አስተውል። ለዛ ነው ሊቁ ዮሐንስ አፈወርቅም ሀብትን አንቃወምም፣ በሀብት ጀርባ ያለውን ትዕቢት እናወግዛለን የሚልህ። አየህ ለምን ገንዘብ ያስታበያላ? አየው አፍአዊ መሆኑ ራሱ የማይረዳ ሰው አለ። ለዚህ ነው መዝሙረኛው ዳዊትም ይሰበስባሉ ለማን እንደሚሰበስቡ አያውቁም ይላል። ይሰበስባሉ ለማን እንደሚሰበስቡ አያውቁም። እውነት እኮ ነው። ከዛሳ ወደ መቃብር ይወርዳሉ አለ። ከዛሳ ለባይድ ይሆናል። ለባይድ ባይድ ማን ነው? አስቦ ሳይሰጥ ስለሄደ ላላሰበው ይሆናል። ሳይሰራበት ዘይቄቅ ለራሱ ይዘግብ ለባይድ። ጥበበኛው ሲራክ ምን ይላል? ለራሱ የሚነፍግ ሰው ሰጥቶ ሊጸድቅ የነበረው ሰው ነፍጎ ምን ይሆናል አለ? ለሌላ ይሰበስባል፣ ለሌላ ትቶት ይሄዳል ይልሃል። የምትሰበስበው ልድንበት ነው። ገንዘብ የመዳኛ መንገድ መሆን ስለሚችል ነው። አስበሃል? ብዙ ጊዜ ቤተክርስቲያን ላይ ስጡ የማለት ትምህርት እንጂ ስሩ የማለት ትምህርት ብዙ አልተለመደም። ይሄ መለመድ መቻል አለበት። መስራት አለባችሁ። በስንፍናችሁ ምክንያት ድህነትን አትግዙ። ድህነት ላገባ ሰው ጽድቅ አይደለም በፍጹም። አውቆ ለመነነ ገንዘብን ለናቀ ድሃ ልሁን ብሎ ለወሰነ ድህነት ሀብት ነው፣ ጌጥ ነው። ድሃ መሆን ሳይፈልግ ትዳር ይዞ ልጅ እየወለደ የራሱ ፍላጎት፣ የሚስት ፍላጎት፣ የልጆች ፍላጎት ይሄንን ሳያሟላ ሲማቀቅ እግዚአብሔር ሲያማርር የሚኖር ባለ ትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን።